ባልና ሚስት ወይም ደግሞ ፍቅረኛ ማቾች ተጣልተው ማለት ነው በአንድ ሳይድ ከወገናችሁ ቀላችሁ ነው የምትቀሩት። ወይኔ ቅሌት። ምንኛውም ኤፍሬም ማለት ነው ይቺ መልእክት ላንተ ነው የምትሆነው። ሃይማኖት ታደሰና ብሩክ መችስ ተለያይተው እንደማይለያዩ ታውቃለህ። ይችን አስብበት ማለት ነው። ወይኔ የምትቀሉት ቅሌት። ወይኔ ምን አለፋችሁ ራቁቱን በተያየ ሰው መሀል ላይ መግባት የለባችሁ አደራችሁ። ነገር በፍቅረኛሞች መሀል መግባት ጣልቃ መግባት መቅለል ነው፣ ቅሌት ነው የሚሆነው። የምሬን ስነግራቸው የፈለገ እህት ወንድም በቀደም እንኳን ተንጠልጥላ ስትሰማው አጠገቡ እንዴት ነው ዞር ብላ ታየዋለች። ደግሞ ብናቆም ራሱን አንቺን ማፍቀር አላቆምም፣ አንቺን መውደድ ላቆም አልችልም። እስከ ዘላለም ወድሻለሁ። በቃ ይህን ለማለት ነው የምፈልገው። የኔ ጉዳይ የኔ ኑሮ ካሁን በኋላ ይህ መልእክት ለብሩክ አለማየሁ ዲዩት ሲደረግ አይቻለሁ። እንዳጋጣሚ ዛሬ ላይቭ ላይ እመጣለሁ ብሏቸዋልና ከሀይሚ ጋርም ሊመጣ ይችላል። ምን ነው ቅድሚያ ለመሳደብ ቸኩላቸዋል። ተው ተረጋጉ፣ ተው። ሀይሚን በራሷ ላይቭ ብትመጣ ብሩክን በራሷ ላይቭ ቢመጣ መጨረሻ ላይ ግን ያው መደመራቸው እንደማይቀር የምትረሱ ሰዎች ስላላቸው አትርሱ። ለማንኛውም ዛሬ የብሩክና የሀይሚን ሪያክሽን አንዳንድ ነገር ላሳያችሁ ማለት ነው፣ ለተሳዳቢዎች ሰዎች ማለት ነው። እንዲሁም ደግሞ የሚያቅፈኝ ሰው የለም እንዴ ማቀፍ አታውቂም እንዴ ላላችሁኝ ሰዎች አንዳንድ ነገር ላስተምራችሁ፣ በዛው ዘና ፈታ በሉበት። ብሩክ ሀይሚን እንዴት እንደሚያቅፋት እና የሆነ በቃ እንዴት እንደሆነ ላሳያችሁ። በቃ የሆነ ደስታው ማለት ነው። እና ሀይሚ ብሩክ ሳያቅፋት እንዴት ነው የምትቆየው የሚለውን ነገር። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። የኔም ቪዲዮ የምጠብቁ ሰዎች በጣም ከልብ አመሰግናለሁ። የኔ ቪዲዮ የሚያናድዳችሁ ሰዎች ደግሞ ወተት ጠጡ። አሁን ረመዳን ነው፣ በየቦታው ወተት አይጠፋም ጋይስ። እኔ ምንም የተሰራውን ያየሁትን ነገር ነው የምናገረው እና የምትናደዱ ሰዎች ወተት ጠጡ። እኔ ምንም ሌላ ምን ላረጋችሁ አልችልም። ምክንያቱም እኔ የተሰማኝን ነገር ነው የምናገረው እንጂ ሌላ ጨምሬ አላወራም። ያው ሃይማኖት ታደሰና ብሩክ አለማየሁ አሁን እንደዚህ ፊን ይበሉ እንጂ ታያላችሁ፣ ነገ ጠዋት ሰርግ ነው። ይሄ እርግጠኛ ነኝ። ቤተሰብ ጋር ገባች ወጣች፣ ምንም ተባለ ከብሩክ ውጭ እንደሆነ ሃይሞቅም አይደላም ማለት ነው። ለማንኛውም ለምንድን ነው ትናንትና ያልተቃቀፉት? ትናንትና ስላልተቃቀፉ ፈራሁኝ፣ የሚጣሉ መሰለኝ። በመጀመሪያ ሃይሚ መቼ በሰላም ገባች? ከውጭ ጀምራ ፍጹምን ከንትና ጋር እቤት መግባት አለበት። ቢገባም እኮ ጸብ ነው። ለጸብ እኮ ምን ያረጋል? እኛ እኮ ጸብ ስለሆነ እኮ ነው እንዳይገባ የፈለግነው እንጂ ቤት መግባት እኮ በጣም ቀላል ነገር እኮ ነው አይደል እንዴ? እሷም ስገባ እንዳያችሁት ሰላም እንኳን አላለችውም አይደል እንዴ? ብሩክን ሰላም አላለችውም። ቀጥታ ወደ ገደለው ነው የገባችው። እና ከትናንት ወዲያም እንደዛ ተደባድቦ ስለነበረ ምንም ትርጉም ስለሌለው ነው። እና ዛሬ ማለት ነው ይሄ ነገር ማለት ነው ዲኮር ነው። ለገና ተገዝቶልን ነው ስጦታ። እንትኑም አለ እንትኑ ዲዛይንም አለው። አንድ ቀን አሳያችኋለሁ። ቆይ እና ማለት ነው ዛሬ ሃይሚና ብሩኬ እንዴት እንደሚመሰጡ አሳያችኋለሁ። ምክንያቱም አቀፋችም ወይ ምናምን ለምትሉኝ ሰዎች እስኪ ላሳያችሁ። ባለኝ ነገር ሰው ባለው አይደል እንዴ? እና ትናንትና ሃይሚና ብሩኬ ሳይተቃቀፉ ስለቀራችሁ ስለደበራችሁ ነው። እና አሁን ይሄ እንደዚህ ማለት ብሩክ አሁን ሃይሚን ሲያገኛት ልክ እንደዚህ ነው የሚያቅፋት። ልክ እንደዚህ ማለት ነው። እንደዚህ በቃ አይታችሁታል አይደል? ሪያክሽኑን ሳስበው እሽሩሩ ነው በቃ እሽሩሩ። ታዲያ ሃይማኖት ታደሰ ከዚህ ተለይታ ትኑር እያላችሁ የምትፈርዱባት ለምንድን ነው? ቆይ ለምን እንዴ የብሩክን ደረት ሌላ ሴት ትቃፈው የምትሉት እንዴት አስባችሁት ነው? ብሩክ እኮ ቅፍ አድርጓት ጸጉሯን እንዲህ ድብስ እያደረገ አልተኛሽም ወይ ጠቁረሻል፣ ከስተሻል እያለ ያሳድጋት ነው። ምን አስባችሁ ነው እናንተ? ዛሬ ሃይማኖትም ብሩክም አደግ ሲሉ በቃ ሁሉም የየራሳቸው የሆነ አቅም ሲኖራቸው ቤተሰቡ የሚመጣና ጣልቃ ግብት የሚመጣና ጣልቃ ግብት። እንዴ እንተሳሰብ፣ እየተሳሰብን ጋይስ። እንዴ ምን አይነት ነገር ነው? ቆይ አሁን ዛሬ ላይቭ እመጣለሁ አለ። ምን ይታወቃል? ሃይሚን ትመጣ ይሆናል ብላችሁ በተስፋ ጠብቁ አይደል እንዴ ጋይስ? ገና ለገና ምን ያረጋል? እንዲያው በዚህ አጋጣሚ ማለት ነው ቡቡዬ ምንም ነገር ቃል እንዳትናገር ለሚናገሩ ሰዎች ምንም መልስ ሳሰጥ አዳምጠህ አይተህ እንዳላየ ከማንም ሰው ጋር እንካ ሰላንቲያ ከጀመርክ በጣም ችግር ነው የምትፈጥረው ማለት ነው። ማለት
ከኦዲየንስ ጋር ምንም አይነት ችግር የለባችሁም። የምትሰሩት ስራ ነው የሚያስከብራችሁም የሚያሰድባችሁም፣ ይሄ ግልጽ ነው። ስለዚህ ላይ በመምጣቱና በዚህ ሰዓት እንደውም ባትመጣ በጣም ጥሩ ነው። ግን ደግሞ የምትመጣበት ምክንያት የራስ ምክንያት ይኖርሃል። ስለዚህ ምክንያት ግን ደግሞ አንተ ነው የምታውቀውና ለማንኛውም ለሁሉም ነገር ምንም አይነት መልስ መስጠት አይጠበቅብህም አንተ። ከዛ ውጭ ግን በእያንዳንዱ ነገር ምንም እኔ መልስ የለኝም ለሁሉም ነገር ማለት ነውና ይሄን ይዤላችሁ መጣሁት ያው እንድታዩት ያክል በሚለው ነውና እኔ ማለት አሁን ሁሉ ጊዜ የሆነ እንዴት ነው ብሩኬ አብሮ እርሱ የሚያመጣቸው ሴቶች ማለት ነው የሆነ ለመታቀፍ ሲሞክሩ ይሞክራሉ፣ ግን እንደ ሃይሚ ሽጉጥ አይሉም፣ እንደ ሃይሚ ማለት ነው። ስለዚህ ሃይሚን ይወደዳት በሱ ልክ ስለተሰራች ከዛ ደግሞ እሷ ደግሞ እኔ አሻፈረኝ አልፈልግም አለች። ስለዚህ በቀደም እንኳን ኤፍሬም ጋር ተንጠራርታ ሳመችው። ከዛ እንቅልፍሽ አልተኛሽም ወይ አይንሽ ቀልቷል እያለ ደበስብስ ያረጋት ነበር። ትናንትና መታ ደግሞ ቤት እሷ ምን አለች? ጭራሽ ወንድሜ አይገባም ወይ እንዴት ነው አምባጓሮ ፈጠረች። ፍፄ ነው አላስገባ ያለው ብሩኬ አይደል አላስገባ ያለው። ደግሞ ቢባልም በቃ ምንም ችግር የለውም። ምክንያቱም ከትናንት ወዲያ ስላልታረቁ ገብተው ምን ያመጣሉ? ምንም። ዝም ብለሽ ልክ እንደዚህ አትታቀፊም ነበረ? አሁን ትናንትና ጉድ እኮ ነው ጋይስ። እኔ በጣም የሚያስቀኝ ነገር የብሩክና የሃይሚ ተጣልተው ራሱ የሚተቃቀፉት ነገር ነው የሚያስቀኝ። ስለዚህ ጋይሶች አታስቡ እናንተ፣ ምንም የሚፈጠር ነገር አይኖርም። በቃ ሁሉም ነገር ይስተካከላል። ምናልባት እንግዲህ ዛሬ ወይ አስቀርቷት ይሆናል ወይ ደግሞ ኦልሬዲ ልብሷን ይዛ ሄዳለች። ሲቀጥል ደግሞ መሄድ ከፈለገች ቁሳቁስ አልፈልግም ብላ አትሄድም። ቁሳቁስ አልፈልግም ለምን ትላለች? እቃዋን ይዛ ነው የምትሄደው እንዳለ አይደል እንዴ? ቀስ በቀስ ለመውሰድ ነው አይዶን ነው። እንደዛ ከሆነ አይዶን አይገባኝም። ብቻ ግን ለማንኛውም ልብሷን ስንት ጊዜ ነው የምትወስደው? ባንዴ ጠቅልላ ነው የምትሄደው። ስለዚህ በእንደዚህ አይነት መልክ አይደለም ሰው የሚለያየው ማለት ነው። ሰው የሚለያየው እንዲ ስንት እኮ ከዚህ በፊት ያለፈ ነገር ብዙ ነገሮች አሉ አይደል እንዴ? እኛ እኮ ለሷ የሚጠቅማትን ነገር ነው እኛ የምንናገረው፣ ለሷ የሚጠቅማትን ነገር ስለሆነ ነው እንጂ እኛ እኮ ለሁለቱም ጥላቻ ቢኖርብን እኔ አስመስይ እኮ መስራት እችላለሁ እንደሌሎቹ። ግን እና እኔ አሁን የሆነ ነገር እንዲህ አትበይ ካሉኝ ከኦዲየንሶቼ ትክክል ናቸው እንዲህ ምናምን ብዬ የማዳምጥበት ጊዜ አለኝ። ሰው ከዛ ነገር እሷም እንድትመለስ ነው። አንዳንዴ በልህ ብዙ ነገር ልናወራ እንችላለን እኮ እኛም እናወራለን፣ እሷም ታወራለች፣ ብሩክም ያወራል። ፍጹም አይደለም ሰው ይወራል፣ የማያወራ ሰው የለም። ግን እኔ ምንድነው እንድትስተካከል ነው። አሁን በእያንዳንዷ ጊዜ ፕራንክ ስታደርገው በሰዓቱ አስቆን ነው ያለፍነው ማለት ነው። አሁን ለምሳሌ አብረን እንደር ምናምን ብላ ብሩኬን ፕራንክ አድርገው ነበር የሆነ ሰዓት ላይ እዛኛው ቤቷ መኝታ ቤት ሆና አልፈልግም እኔ የማልፈልገውን ነገር አላደርግም ብሏት ነበር። የዛን ጊዜ ትክክል ነበረ። የዛን ጊዜ ስቀን ፋን ያርገንበታል። አሁን ላይ ግን እያቀናበራችሁ ስታመጡት እንዴት ያስጣላል። ስለዚህ እያንዳንዷ ነገር ካፋቸው የሚወጣው ቃላቸው አንደበታቸው እንዲስተካከል ነው እኛ እንጂ እኛ እኮ አዳምጠን እንደማንኛውም ሰው የሚያስቀውን እንስቅበታለን፣ የሚደብረውን እንደበርበታለን፣ የምናዝንበትን እናዝንበታለን። እንደዛ ማለት እንችላለን። ግን እንዲስተካከሉ ነው እኛ እዚህ ጋር ቪዲዮ የምንሰራው። እንዲህ አድርጉ እንዲህ አታርጉ የምንለው እንዲስተካከሉ። ቪዲዮ ላይ የፈለገ ካራክተር ውስጥ ሆናችሁ ራሱ ስትሰሩት በጣም ተለዋውጣችሁ ልትሰሩት ትችላላችሁ። ግን ያ ደግሞ አንዳንድ ሰው ትክክለኛ ማንነት ይመስላል። ገባችሁ አይደለ? እኛ ለዛ ነው በሚቀጥለው በዛሬው ቪዲዮ እንዲካሉ በሚቀጥለው ቪዲዮ የተሻለ ቪዲዮ ተስተካክሎ እንዲመጡ ስለምንፈልግ ነው እንጂ እዚህ ጋር የማንም ጠላት ማንንም አያኖርም። እኔ ሃይማኖት ታደሰ እኔ አላኖራትም፣ ሃይማኖት ታደሰ እኔን አታኖረኝም አይደል? እኔም በላቤ ነው እሷም በላዋ ነው የምትኖረው። እኛ እዚህ በትርፍ ጊዜያችን ዘና ፈታ እንላለን፣ የምናየው ነገር ሀሳብ እንሰጣለን። ልክ እናንተ በኮመንት ትሰጡ፣ እኛ ደግሞ በቪዲዮ እንመጣለን። ለዛ ነው ሶሻል ሚዲያ ላይ ስትሆኑ ክፉንም በክፉ ደጉንም በደጉ በቃ እንደያመጣጡ ተቀብላችሁ የምትኖሩበት ነው። ግዴታ ለአንድ ሰው ሞታለሁ እንሰፈሰፋለሁ። እናንተ ከማንም አትበልጡም። ከማንም ከበለጣችሁ ሲሄዱና አሁን ሃይሚን ከጎኗ ሆናችሁ የሆነ ማጽናኛ አድርጉ እስኪ። አትችሉማ። ከብሩክ ውጭ ማንም አይችልም። ስለዚህ ብሩክም ከፋው ደበረው ማንኛችንም ማጽናናት አንችልም። ያለን ነገር ሚዲያው ላይ ባለው ነገር በተፈጠረው ነገር ትክክለኛውን ነገር የሚያስተካክሉበት ነገር ማስተላለፍ ነው ከኛ የሚጠበቀው እንጂ እኔ ለብሩክ አሽቃበጥኩ ምንም አልጠቅመውም፣ አንቺ ለሃይሚ አሽቃበጥሽ ምንም አልጠቅሚያትም። ምንም እነሱ እንደሆኑ ነገ ጠዋት አብረው ናቸው። ይሄ ግልጽ ነው። ግልጽ
ሃይሚና ብሩክ ይለያያሉ ብላችሁ የምታስቡ ሰዎች ተሳስታችኋል። ነገር ግን አሁን ኤፋ የገባበት ነገር ትንሽ ነገሩ ጥንክርክር ይላል። ምናልባት እንደ አብርሃምና እንደ ሩታ ሊጓተቱ ይችላሉ። ከዛ ውጭ ግን መለያየት የሚባለው ነገር አታስቡት እንዴ! ትቀልዳላችሁ እንዴ? ያን ያህል ጊዜ ይሄን ሁሉ ነገር አፍርተው ይሄን ሁሉ እንደዛ ሆነው ይሄ ሁሉ ትዝታ አስቀምጠው እንዴት ነው የሚለያዩት? ማንም የፈለገውን ይበል እና ፍፄ ደግሞ ትናንትና ትክክል ነገር ነው ያደረገው። ግዴታ ከብሩክ ጋር ገብቶ ካልተደባደበ ነው መግባት አለበት ምናምን። ሰላም ቢሆን አይደለም ፍፄ ማንም ሰው ሲገባ አልነበር እንዴ? ብሩክ ቤት ብርቅ ነው እንዴ? ብርቅ እኮ አይደለም ማለት እንዴ ጋይስ። የቀረጻ ችግር ነው ቤተሰቦች። ኤዲት ሳረግ አቀያይሬው ነው አንድ ነበር የቀረጽኩት። እችንም የብሩክን አስተቃቀፍ ለሃይሚ ያለውን ነገር ለማሳየት ብዬ ነው እንትን ያልኩት የቀረጽኩት የነበረው። ግን በመሀል ኤዲት ሳረግ እየገባብኝ እንትን አልኩኝ ማለት ነው። እና ይቅርታ አድርጉልኝ በመሀል ሲመጣባችሁ ማለት ነው። እና እኛ ውድ ቤተሰቦች ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። ላይቭ ላይ እንግዲህ ማታ በተሻላችሁ መጠን ታብታብ እያደረጋችሁ የብሩክ አለማየሁ ሀሳብ ምን እንደሆነ ወይም ሃይሚ ትኖራለች ወይም ደግሞ እንግዲህ ሀሳቡን ልንሰማለት እንችላለን ለምን እንደሚመጣ ማለት ነው። ስለዚህ ደግሞ ረብሻ ፍጠሩ አሏችሁ። ረብሻ አትፍጠሩ። ሃይማኖት ታደሰ እንደሆነ ድራማ ነው የምትሰራው። ብሩክ አለማየሁ ድራማ ነው የሚሰሩት። እኛ ላይ ነው እንጂ የሚጫወቱት ማለት ነው። እነሱ መለያየት እንዲህ ነው እንዲህ ጉድ እኮ ነው። እንደዚህ ጭቅጭቅ ማን ነው አሁን ላይፉን ካሜራ ላይ አውጥቶ በዚህ ልክ እየተጨቃጨቀ የሚኖረው? ውሸት የሆነ ነገር። ለማንኛውም የኛ ወድ ቤተሰቦች ይመቻችሁ። ባይ። ማታ እንገናኝ ላይቭ ላይ ሃይሚን ከመጣሽ በቪዲዮ እዛ እንገናኛለን። አፈሮ አመግቤና